በፈጣሪ ላይ መቀለድ ይቻላል ያሉት ሚስጥራዊ ጳጳስ ሞትና የሞዴሊንግ ሴት አፍቃሪነታቸው። ፖፕ ፍራንሲስ ሞቱ። እኚህ ሰው በዓለም ላይ በሚሰጧቸው አነጋጋሪ ንግግሮች ይታወሳሉ። እንደ ፖፕ ፍራንሲስ የሃይማኖት አባት ሆኖ ብዙም ያነጋገረ ጳጳስ እስካሁን ድረስ አልተገኘም። ጳጳስ ናቸው፣ ነገር ግን በኢንስታግራም ላይ የተገላለጠች ለዛውም የብራዚል ሞዴሊስት ፎቶ ላይክ ከማድረግ የማይመለሱ ሰው ናቸው። ውበት አድናቂ ነኝ የሚሉት ጳጳሱ ስጋዊ ፍላጎት አሸንፏቸው የተገላለጠች የብራዚል ሞዴሊስት ፎቶ ላይክ ማድረጋቸው ዓለምን አስደንቆ ነበር። ፖፕ ፍራንሲስ የሃይማኖት አባት ለዛውም ጳጳስ ናቸው። ነገር ግን በፈጣሪ ላይ መቀለድ ይቻላል፣ ነገር ግን መረን የለቀቀ ቀልድ ባይሆን ጥሩ ነው ብለውም የተናገሩ ሰው ናቸው። ፖፕ ፍራንሲስ በካቶሊክ ሃይማኖት አስተምህሮት ጋብቻ መፈጸም የሚቻለው ወንድና ሴት ብቻ ነው። ሆኖም ግን እኚህ አነጋጋሪው ጳጳስ ፖፕ ፍራንሲስ የተመሳሳይ ጾታን ጋብቻ ፈቅደዋል። ፖፕ ፍራንሲስ የሃይማኖት አባቶች ጸሎት እንዳያስረዝሙም ያሳሰቡ ሰው ነበሩ። በዚህ ውሳኔያቸውም የኢትዮጵያ ካቶሊካዊት ቤተክርስቲያን እና የአፍሪካ የዩክሬን ቤተክርስቲያናት ለመጀመሪያ ጊዜ ጳጳሳቸውን በመቃወም መግለጫ አውጥተዋል። ፖፕ ፍራንሲስ የቤተክርስቲያኒቱ ቄሶች የተመሳሳይ ጾታ ያልተለመዱ ጥንዶችን በአንዳንድ ሁኔታዎች ቡራኬ መስጠት እንዲችሉ ፈቅጃለሁ ሲሉም ተሰምተዋል። ቫቲካን ይህን ተከትሎ በሰጠው ማብራሪያ ይህ የሚሆነው በተለምዶ በቤተክርስቲያኗ በሚካሄዱ ስነስርዓቶች ላይ እንዳልሆነና አሁንም ቢሆን ትዳር በአንድ ወንድና ሴት መካከል የሚደረግ ስነስርዓት እንደሆነ ነው የምናየው ብለዋል። ይህንንም ተከትሎ የአፍሪካ የካቶሊክ ጳጳሳት ህብረት ወይም ሴካም በጉዳዩ ላይ ባወጣው መግለጫ የሊቀ ጳጳሱን አዋጅ ውድቅ ማድረጉን አስታውቋል። የአፍሪካና የማዳጋስካር ኤጲስቆጶሳት ጉባኤዎች ህብረት ወይም ሴካም በመወከል በኮንጎ ካርዲናል ፍሪዶሊን አምቦጎ የተፈረመው የወጣው መግለጫ በተመሳሳይ ጾታ የሚፈጸም ህብረት ከእግዚአብሔር ፍቃድ ጋር የሚቃረን ነው ብሏል። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ጽሕፈት ቤት በጉዳዩ ላይ በተመሳሳይ ባወጣው መግለጫ የተመሳሳይ ጾታ ጋብቻን እንደማትባርክ መግለጿም ይታወሳል። ካቶሊካዊት ቤተክርስቲያን በየትኛውም መልክ የተመሳሳይ ጾታ ጋብቻን አትፈቅድም፣ አታጸድቅም ያለው መግለጫው ጋብቻ ማለት በአንድ ወንድና በአንዲት ሴት መካከል የሚደረግ ህብረት መሆኑን አስረድቷል። የሮማ ሊቀ ጳጳስ ፍራንሲስ የቤተ ክርስቲያኗ ካህናት ለተመሳሳይ ጾታ ጥንዶች ቡራኬ መስጠት እንዲችሉ ፈቃድ ሰጡ የሚለው መረጃ መሰማቱን ተከትሎ የተለያዩ ድጋፎችና ተቃውሞችን አስተናግዷል። የዩክሬን ካቶሊካዊት ቤተ ክርስቲያን ቫቲካን የቤተ ክርስቲያኗ ካህናት ለተመሳሳይ ጾታ ጥንዶች ቡራኬ መስጠትን አስመልክቶ ያወጣውን ውሳኔ እንደማትቀበል አስታውቋል። አባ ፍራንሲስ ከመላው ዓለም ከተውጣጡ ከ100 በላይ ኮሜዲያን፣ የፊልም ተዋናዮችና ጸሐፊዎች በቫቲካን አግኝተው አነጋግረዋቸዋል። ሲያነጋግሩ በፈጣሪ መቀለድ ይቻላል ብለው መናገራቸው ብዙዎችን ያስገረመ ንግግር ሆኗል። ከአባ ፍራንሲስ ጋር ከተገናኙ ታዋቂ ሰዎች መካከልም የአሜሪካው ታዋቂው የሾውቢዝ አቅራቢ ውሃብ ጊልበርግ፣ ጂን ፋሎን፣ ካነን ኦበሪየን፣ ክሪስ ሮክ እና ስቴፈን ኮልበርት እንደሚገኙበትም ሮይተርስ ዘግቧል። በዚህ ወቅት በጣሊያንኛ ንግግር ያደረጉት አባ ፍራንሲስ በፈጣሪ ላይ መሳቅ እንችላለን ያሉ ሲሆን ይህ ስድብ አይደለም፣ እኛ ከምንወዳቸው ሰዎች ጋር እንደምንጫወትና እንደምንቀልድ ሁሉ በፈጣሪ ላይም እንችላለን ሲሉ ተደምጠዋል። የማያስከፋ እስካልሆነ ድረስ ስለ ፈጣሪ መቀለድ ችግር የለውም ያሉት አባ ፍራንሲስ እያልኩ ያለሁት ነገር መናፍቅነት አይደለም። በአንድ ሰው ከንፈር ላይ እንዴት ፈገግታ መፍጠር እንዳለብህ ካወቅና አንድን ሰው ፈገግ ካሰኘ እግዚአብሔርም እንዲስቅ ታደርጋለህ ብለዋል። ረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸውን ቫቲካን አስታወቀች። ወደ ጵጵስናው መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ ቤርጎሊ በመባል ይታወቁ የነበሩት ጳጳሱ ቀዳሚያቸው ፖፕ ቤኔዲክት ከ16ኛ መንበራቸው መልቀቃቸውን ተከትሎ ነበር በአውሮፓውያኑ መጋቢት 2013 የካቶሊክ ቤተክርስቲያንን እንዲመሩ የተመረጡት። ፖፕ ፍራንሲስ ለወራት በሕክምና በነበሩበት ጊዜ ከአደባባይ ርቀው ከቆዩ በኋላ እሁድ ዕለት በተከበረው የትንሣኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመናን በአካል ተገኝተው የትንሣኤ በዓል መልእክት አስተላልፈውም ነበር። ጳጳሱ ዛሬ ሰኞ ሚያዝያ 13 2017 ዓ.ም በፋሲካ በዓለ ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማሪያ መኖሪያ ቤታቸው ውስጥ በ88 ዓመት ዕድሜያቸው ማረፋቸውን የካቶሊክ ቤተክርስቲያን አስታውቃለች። ብፁዕነታቸው ካርዲናል ፋረስ በጳጳሱ ሞት ሐዘን ውስጥ ሆነው የተወደዳችሁ ወንድሞችና እህቶች የቅዱስ አባታችን ፍራንሲስ ሞትን በጥልቅ ሐዘን አሳውቃለሁ ሲሉ የጳጳሱን ህልፈት ይፋ አድርገዋል። ዛሬ ሰኞ ጠዋት 7:35 ላይ ቫቲካን ውስጥ ማረፋቸውን የጠቀሱት ካርዲናል ፋረል
ፍራንሲስ ወደ አባታቸው ቤት ተመልሰዋል። ሕይወታቸውን ለጌታና ለቤተ ክርስቲያናቸው ሰውተው ነበር ብለዋል። አቡነ ፍራንሲስ ከደቡብ አሜሪካ የተሾሙ የመጀመሪያው ሊቀ ጳጳስ ናቸው። ግሪጎሪ ሳልሳዊ በ741 ሕይወታቸው ካለፈ በኋላ ለሮማ ካቶሊክ ከአውሮፓ ውጪ ሊቀ ጳጳስ ሲሾም አቡነ ፍራንሲስ የመጀመሪያው ናቸው። በመላው ዓለም የሚገኙ ካቶሊካውያን መንፈሳዊ መሪ የሆኑት ፖፕ ፍራንሲስ ዜና እረፍትን ተከትሎ አዲስ ጳጳስ እስኪመረጥ ድረስ የቤተ ክርስቲያኗ መሪዎች ከፍተኛ ስልጣን ባላቸው ካርዲናሎች በጋራ የሚካሄድ ይሆናል። በአሁኑ ወቅት የካቶሊክ ቤተክርስቲያን 252 ካርዲናሎች ያሏት ሲሆን የፖፕ ፍራንሲስን ምትክ ለመምረጥ ጉባኤ ሲሰየም ከካርዲናሎቹ መካከል 138ቱ ብቻ ናቸው አዲስ ጳጳስ በመምረጥ ሂደት ድምፅ መስጠት የሚችሉት። ሊቀ ጳጳስ ፍራንሲስ ባለፉት ወራት ጤናቸው ታውኮ 5 ሳምንታትን በሁለት ሳምባቸው ላይ ላጋጠማቸው የሳምባ ምች ወይም ኒሞኒያ በሆስፒታል ተኝተው ሕክምና ሲከታተሉ ቆይተዋል። ፖፕ ፍራንሲስ በህይወት ዘመናቸው በ21 ዓመታቸው አንዱ ሳምባቸው በቀዶ ጥገና እንዲወጣ ያደረገውን ጨምሮ በርካታ የጤና እክል ገጥሟቸዋል። የጳጳሱ ህልፈት ይፋ መደረጉን ተከትሎ በመላው ዓለም ያሉ የካቶሊክ እምነት ተከታዮች እንዲሁም ታላላቅ የሀገራት መሪዎች ሀዘናቸውን እየገለጹ ይገኛሉ። የሆላንድ ጠቅላይ ሚኒስትር ዲክ ሶኮፍ ፖፕ ፍራንሲስ በሁሉም መስኮች የህዝብ ሰው ነበሩ ያሉ ሲሆን የአውሮፓው ፓርላማ ፕሬዝዳንት ሮቤርታ ሜትሶሎ ደግሞ የሌሎችንም ገጽ የሚያፈካው ፈገግታቸው በመላው ዓለም ሚሊዮኖችን ለመማረክ ችሏል ብለዋል። የእስራኤል ፕሬዝዳንት አይዛክ ሄርዞግ ሊቀ ጳጳስ ፍራንሲስን ወሰን የሌለው የርህራሄ ባለቤት ሲሉ አወድሰዋቸዋል። የስዊዘርላንድ ፕሬዝዳንት ካርል ኬለር ሱተር ደግሞ ፖፕ ፍራንሲስ ታላቅ መንፈሳዊ መሪ፣ የማይደክማቸው የሰላም ተከራካሪ በማለት በህልፈታቸው ማዘናቸውን ገልጸዋል። የስኮትላንዱ ተቀዳሚ ሚኒስትር ጆን ስዊኒም በተመሳሳይ ጳጳሱ የሰላም የመቻቻልና የእርቅ ድምፅ ሲሉ ገልጸዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ክብር የፌዴራልና የግዛቶች ሰንደቅ ዓላማዎች ዝቅ ብለው እንዲውለበለቡ መመሪያ ሰጥተዋል። እስካሁን የተያዘ እቅድ ባይኖርም ትራምፕ በቀድሞ የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮ ስርዓተ ቀብር ላይ ለመታደም ወደ ሮም ሊያቀኑ እንደሚችሉም ነው ዋይት ሃውስ ያመላከተው። ጳጳሱና እግር ኳስ። በእግር ኳስ ከተማዋ ቦነስ አይረስ የተወለዱት የሮማው ሊቀ ጳጳስ ለስፖርት ልዩ ፍቅር አላቸው። እርሳቸው ቅርጫት ኳስን ጨዋታ ይመለከታሉ፣ ተጫዋቾችንም ያገኛሉ። ለእግር ኳስ ግን ልዩ ስሜት እንዳላቸው ይታወቃል። በግል ሕይወታቸው ላይ በሚያጠነጥን ጽሑፋቸው እግር ኳስ መጫወት ጎበዝ ባልሆንም በቦነስ አይረስ እጫወት ነበር፣ ሰዎች ፓታዱራ ወይም ሁለት ግራ እግር እያሉ ይጠሩኝም ነበር ብለው አስፍረዋል። ብዙ ጊዜ ግብ ጠባቂም ሆኜ ተጫውቻለሁ ብለዋል። በመዋለው ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የአርጀንቲናው ሳን ሎሬንዝ ክለብ ቀንደኛ ደጋፊ ነበሩ። ብዙ ጓደኞቻቸው የቦካ ጁኒየርስ ሪቨር ፕሌት ደጋፊ፣ ጥቂቶች ደግሞ የሬሲንግ እና ኢንዲፔንደንት ደጋፊዎች ናቸው። ያኔ ወጣት ጆርጅ ቤርጎግሊዮ የአሁኑ ፖፕ ብዙም ትኩረት የማይሰጠውን ቡድን ለማበረታታት ሲሉ የሎሬንዞ ደጋፊ ሆኑ። የልጅነት ስማቸውን ወደ ፖፕ ፍራንሲስነት የቀየሩት በ2013 ሃይማኖታዊ ሹመትን ከተቀበሉ በኋላ ነው። ከእርሳቸው ሹመት ከአንድ ወር በፊት ወደ ሁለተኛ ዲቪዚዮን ከመውረድ የተረፈው ክለባቸው በ2014 የኮፓ ሊበርታዶሬስ ዋንጫ ማሸነፋቸው ከእርሳቸው ንግስና ጋር የተገናኘ በረከት አድርገው ብዙዎች ይቆጥሩታል። የፍራንሲስ ተጽዕኖ ወይም ፍራንሲስ ኢፌክት እያሉ ስለሚጠሩት ድል እርሳቸውን ሀሳብ ሰጥተዋል። ሳን ሎሬንዞ እስካሁንስ በማሊያቸው ላይ የኔን ፎቶ አስቀምጠው ሁሉንም ነገር ማሸነፍ ይችላሉ ብለው ነበር ለጠያቂው የመለሱት። ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከታላላቅ አሰልጣኞችና ተጫዋቾች ጋር ልዩ ቅርበት ነበራቸው። የስፖርት ወዳጁ፣ የእግር ኳስ ተጫዋቹ፣ የሳን ሎሬንዞ ደጋፊው ሰው ለወራት በሕክምና ሲረዱ ቆይተው በ88 ዓመታቸው አልፈዋል። የልብ ክለባቸውም ሳን ሎሬንዞም ሁሌም በልባችን ይኖራሉ ሲሉ ሀዘኑን ገልጿል። በጣሊያን ሴሪያ ዛሬ ሊደረጉ የነበሩ 4 ጨዋታዎችም ለሌላ ጊዜ ተላልፈዋል።